መድረክን በማስተካከል የሻምፒዮንስ ሊግ ቦታ ላይ ተቀምጦ ጉብ ብሎበት እነ ሊቨርፑል እነ ቼልሲን ቁልቁል ይመለከታቸዋል ተብሎ ቢጠበቅም ነገር ግን ያልተጠበቀ ውጤት አስመዝግቧል ማንቸስተር ዩናይትድ። በእርግጥ በጨዋታው ላይ 1 ነጥብ አግኝቷል። ግን ኦልድ ትራፎርድ ላይ ከመጫወታቸውና በሊጉ መጨረሻ ደረጃ ላይ ከሚገኘው ክለብ ጋር ከመጫወታቸው ጋር ተያይዞ ማንቸስተር ዩናይትዶች ይህንን ጨዋታ የማሸነፍ ግዴታ ነበረባቸው። ነገር ግን ነጥብ ጥለዋል። 12 ተከታታይ ጨዋታ የተሸነፈ ቡድን ነው። ካለፉት 18 ጨዋታ 12 ተከታታይ ጨዋታዎችን ተሸንፏል። ወልቭስ ኦልድ ትራፎርድ ላይ ነው ከ12 ተከታታይ ጨዋታ ሽንፈት በኋላ ነጥብ መጋራት የቻለው እና አሰልጣኝ ሩበን አሞሪም ከጨዋታው በኋላ ሀፍረት ነው የተሰማ ይውላል። በዚህ ውጤት አፍሬባቸዋለሁ፣ በዚህ ውጤት አፍረናል፣ 3 ነጥብ ማግኘት ነበረብን ብሏል። እንዲሁም እሳቸው ምንድን ነው ያሉት? ሊገባኝ አልቻለም፣ ከባዱን በቀላሉ ተወተን ቀላሉ እንዴት እንደከበደን ኒውካስልን አሸንፈን እዚህ ጨዋታ ላይ ለምን እንደተቸገርን አልገባኝም የሚል አስተያየታቸውን ሰጥተዋል። የፖል ስኮልስ አስተያየት ደግሞ ሩበን አሞሪም አለ። ፖል ስኮልስ ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ናቸው፣ ግን ያሉት በአካል እንጂ ከማንቸስተር ዩናይትድ ጋር በመንፈስ የሉም ብሏል። በቃ በአካል አሉ፣ አካላቸው አለ፣ ግን ሌላው ሰውላቸው መንፈሳቸው ምናምን የለም ብሎ ያነሳል። ምክንያቱም እንዴት ትልቅ ክለብ እየመራ ማንቸስተር ዩናይትድን የሚያክል ታላቅ ክለብ እየመራ ወራጅ ቀጠና ካለ ቡድን ጋር እየተጫወትክ 5 ተከላካይ ይዘህ ትገባለህ? 5 ተከላካይ እንዴት ይዘህ ትገባለህ ብሎ ነው ያነሳው እሱ ሲሞግታቸው ማለት ነው። ዲየጎ ዳሎ፣ ፓትሪክ ዶርጉ፣ ሉክሻው፣ ሄቨን፣ ማርቲኔዝ ምን አይነት አስተሳሰብ ነው ያለው? ምን አይነት ሜንታሊቲ ነው ያለው? ያው ዶርጉ ከፊት ያው ቢጫወትም የተከላካይ ሚና ስላለው ማለት ነው። 5 ተከላካይ ነው ይዘው የገቡት ያለው። እንግዲህ ያው እንዳልከው ዶርጉን በኒውካስል ጨዋታ ላይ ከፊት ነበር። የትናንትናው ሆነ ለመናገር የመጨረሻዎች ደቂቃዎችን ነው ያዩት። አይ ፊት ነበር ትናንትና። በአማድ ወይም በኤምቦሞ አይነት ቦታ ነው እሱ ነው ሹት ሲያደርግ የነበረው። እንደውም ያው እንቅስቃሴ ተፈጥሯዊ ቦታው ተከላካይ ስላጫወቱት የአዳፕቴሽን ችግር ስላለ ምናምን ከዛ አኳያ ፊት ብታደርገውም የመከላከሉ ስራ ላይ ነው የሚሳተፈው ብሎ ይመስላል። ልክ ነው። ማንቸስተር ዩናይትድ በእርግጥ በትንሹ 8 የቋሚ ቡድን ተጫዋቾች የሉም። 8 በትንሹ ማለት ማንሳት እንችላለን። ማቲያስ ዲሊት፣ ሃሪ ማጉዌር፣ ብሩኖ ፈርናንዴዝ፣ ሜሰን ማውንት፣ አማድ፣ ማዝራዊ፣ ሙቡሞ፣ ኮቢ ማይኖ እነዚህ ተጫዋቾች ጉዳት ላይ ናቸው። ግን ማንም ይጎዳ ማንም ወልቭስን እነ ሊድስ እያሸነፉት እነ በርሌ እያሸነፉት ያለው ቡድን የትኛው ቡድን የሚያሸነፈውን ቡድን ኩኛን፣ ሼሽኮን ይዘህ ካዝሜሮን ይዘህ ማሸነፍ አለብህ። ሌሳንድሮ ማርቲኔዝ ለዛ ላይ ተበሳጨው፣ በጣም የተበሳጨው ሌሳንድሮ ማርቲኔዝ በጣም ተበሳጭቻለሁ፣ በቃ ከማንም ሰው ጋር ባላወራ ራሱ ደስ ይለኛል ነው ያለው። እንዴት ሜዳችን ላይ መጨረሻ ካለ ቡድን ጋር ነጥብ እንጋራለን ነው እንዴት? ብዙ የማንቸስተር ዩናይትድ ደጋፊዎች እንደውም በኒውካስል አቻ ብንወጣ ይሻለን ነበር ይህን ጨዋታ አሸንፈን የሚል እምነት ነው ያላቸው። አይከፋም ነበር ኒውካስል ናቸውት እዚህ ጨዋታ ላይ ብታሸንፍ ጥሩ ነበር። ያኛውን አሸንፍ የኛውን አቻ መውጣት ግን ትንሽ ሳይክልህ ይቀንሳል፣ ወደታች ዲክላይን እያደረክ ነው እና ጥያቄ የሚያስነሳ ነው። በዚህ አይነት ሊድስ እነ በርንሌይንስ ማሸነፍ ይችላል ማንቸስተር ዩናይትድ የሚለውን ጥያቄ እንድታነሳ የሚያደርገው እነ ሙቡሞ እነ አማር ሳይመለሱ የሚደረጉ ጨዋታዎች አሉ። ከዛ በኋላ ማንቸስተር ሲቲ ሊያገኙ ይችላሉ ሊጉ አፍሪካ ዋንጫ ሳያልቅ እንደዚህ አይነት ጨዋታዎች አሉ። ስለዚህ አሁን በቀላሉ 3 ነጥብ ይወስድባቸዋል ተብሎ የታሰቡት ጨዋታ ላይ በፍጹም አልወሰድም። አንደኛው ደግሞ ጥያቄ እያስነሳ ያለው ዚርኪዚን ለምን ቀየረው ነው። እነ ማንታቶን ለማስገባት ለምን ቀየረው ዚርኪዝን? ኤክስፔሪያንሱ ይጠቅም ነበረ፣ ፕሬዘንሱ ይጠቅም ነበረ የሚል አስተያየቶችን ብዙ አስተያየት ሰጪዎች እያነሱ ይገኛሉ። ሩበን አሞሪም ግን አሁንም የሚሰጧቸው አስተያየቶች ማወዛገባቸውን ቀጥለዋል። ጠንካራ ቡድን እንሆናለን፣ ከጉዳት ላይ ያሉ ተጫዋቾች ሲመለሱና ወደ አፍሪካ ዋንጫ የሄዱ ተጫዋቾች ሲመለሱ ጠንካራ ቡድን እንሆናለን ይላሉ። መቼ? እስከዛ መሸነፍም አቻ መውጣትም
እንደ ኖርማል ሊታይ ነው በነ ሊድስ በነ በርን ላይ በነ ወልብስ። እኔ ዋነኛ ይቅርታ መጠየቅ ያለባቸው ራሳቸው ሩበን አሞሪም ናቸው ለዚህ ውጤት ማጣት። አሁን እኔ ስንብት ሂደታቸውን የሚቃወም የማንቸስተር ዩናይትድ ደጋፊ የሚኖር አይመስለኝም ከዚህ በኋላ። አንድ ጨዋታ ቢሸነፉ በሊድስ ቢሸነፉ በበርን ላይ ቢሸነፉ ኢቨን አንድ ሰው የሚቃወም አይመስለኝም በእኔ እምነት። አብዛኛው የማንቸስተር ዩናይትድ ደጋፊ ሩበን አሞሪም ላይ መተማመኑን አቁሟል። እምነቱ ቀንሷል። ባላቸው ነገር ላይ ባላቸውም ተጫዋቾች አጠቃቀማቸውን መሰረት አድርገው ጥያቄ ያነሳሉ። ኢቭን ለአፍሪካ ዋንጫ ሲሄዱ እነ ቺዶ ኦቢ ማነው እነ አማድ ምናምን ሲሄዱ ሶስቱ ተጫዋቾች ያው አቅደናል በማን እንደምንተካቸው ምናምን ብለዋል አይደል? ሶ ፌል ካረገብኝ አንተ እቅድ ነው ፌል ያደረገው። በቃ ማንንም ልጠይቃችን መጀመሪያ እቅዱን በዝውውር አስተካክሉልኝ ኖ ሙቡሞ አፍሪካ ዋንጫ የሚሄድ ከሆነ ሌላ ተጫዋች አምጡልኝ ማለት መብት ነው። ማዝራዊ የሚሄድ ከሆነ ሌላ ተጫዋች አምጡልኝ ማለት ይቻላል። ግን ይሄ ባልሆነበት ሁኔታ የፕላን ችግር። አሁን ሊቨርፑል ለምሳሌ አይዛክም አልተሳካለትም አይደል? አልሆነለትም። አይዛክ ዝውውሮቹ ጥሩ አይደሉም። ማን ነው የሚጠይቀው? አርነ ስሎትና ቴክኒካል ክፍሉ ነው ያጸደቁትና ያዘዋወረው። በተመሳሳይ ማንቸስተር ዩናይትድም ውስጥ የቴክኒክ ክፍሉና ራሳቸው ሩበን አሞሪም በጋራ ነው አቅዱን የሚሰሩት እኮ። አፍሪካ ዋንጫ ሲሄዱ እንዲናረጋለን ብለው አንድም ተጨባጭ ነገር እኮ አማድንም ሙቡሞንም ማዝራዊንም የሚተካ አንድ ተጨባጭ ነገር እኮ የላቸውም እኮ። ስለዚህ ተጠያቂነቱ ወደ እርሳቸው ይዞራል ብዬ አስባለሁና እንደገና ወደ ጭንቀት የመጡ ይመስለኛል ሩበን አሞሪም። በአንድ ጨዋታ እንዳልኩት በኒውካስል አቻ ወጥቶ ወልቭስን አሸንፈው ቢሆን ጭንቀት አይኖርም ነበር። ይሄኛው ግን በወልቭስ ነው አቻ ያወጡት። ቀጣይ ሊድስ በርን ላይ ጋር ነጥብ ከጣሉ ከተሸነፉ ለሩበን አሞሪምም ለማንቸስተር ዩናይትድ መጥፎ ጊዜ ሊሆን ይችላል ብዬ አስባለሁ። ጥሩ የተባለው ጊዜ በተገላቢጦስ መጥፎ እንዳይሆን ያሰጋል። አሉቲ ወደ አንተ በደንብ ጨዋታውን ስላየው ያው መልኬ ብቻ በቀኝ ብያቸዋለሁ። ሩበን አሞሪም በቃ እኔ ካም በኋላ ተስፋዬ ተሟጧል። ናው በቃ አንዳንዴ ማለት መገረም ውስጥ መግባት የለብህ። ማንቸስተር ዩናይትድን ነው የምታሰለጥነው። የኢኒዮስ ቤተሰቦች ይህንን ክለብ ቢታደጉት ብዬ አስባለሁ። ያኛው ስለ ቢሊየንነቱ ነው የሚጠየቀው የሚጨነቀው። የነ ተበዳር ያኛው ግሌዘር የነ ግሌ ስማቸው ተበዳር የግሌዘር ቤተሰብ ስለ የአመት ወጫቸው የግሌዘር ቤተሰቦች እኮ እዚህ አንዳንድ ወሬዎች ትሰማለ በሰዎች አካባቢ ማለት ነው። እሺ እንትን በቃ የሆነ ስራ ለሰራ ስለሆነ ቤትን ወይም መኪናን አውሰኝና ልበደርበትና ከሰርቼ መልሳለሁ ይልህና ይዞብ ይጠፋል። የግሌዘር ቤተሰቦችም በዛ ደረጃ ያሉ ማፊያዎች ናቸው። ማንቸስተር ዩናይትድ መበደሪያ ነው ያደርጉት። ምንም ብድር ያልነበረበትን ቡድን በቢሊየን ብድር እንዲኖርበት አድርገዋል። እና እንዳልከው የግሌዘር ቤተሰብ በራሱ ፕሬዘንስ እዛ ቡድን ውስጥ ፕሬዘንስ የማንቸስተር ዩናይትድ አመራሮች ባለቤቶች መባል የለባቸውም ከክለቡ ታሪክና ዝና አንጻር። ያው በቃ ሰር ጂምስ ራትክሊፍ የክለቡ ተቆርቋሪ ናቸው፣ ደጋፊም ነበሩ፣ የተወሰነ ፐርሰንት አላቸው። ይህንን ክለብ መታደግ የሚችሉት እሳቸው ናቸው። አሁን አትራፊነቱን ከቢዝነስ ተኮር ጋር በተገናኘ ያኛው ሄሚስፌር ይጨነቅ፣ ግን የኢኒዮስ ቤተሰብ ይህንን ክለብ መታደግ ይጠበቅበታል ብዬ አስባለሁ። በርካታ ለውጦች ለማድረግ ሙከራ አድርጓል። አሁንም ውሳኔዎችን በሩበን አሞሪም ላይ ማስረጽ ይጠበቅባቸዋል ብዬ አስባለሁ። ያሸንፋል ብለህ መጠበቀውን ጨዋታ ይሸንፋል ብለህ መጠበቀውን ጨዋታ ነጥብ ይዞ ይወጣል። ይሄ አዲሱ የማንቸስተር ዩናይትድ መገለጫ ነው። ትላንትናም በፕሪሚየር ሊጉ በዘንድሮ አመት ጉዞ ማንቸስተር ዩናይትድ ለ12ኛ ጊዜ ቀድሞ ጎል አስቆጥሮ ጀመረ። ከዛ ተቆጠረበት። ለ12 የማስቆጠር ችግር የለበትም። እኔ አስጣሚ የሩበን አሞሪም ቅያሬዎች ሁልጊዜ ያስገርሙኛል። ማለት ቅያሬዎቻቸው ትክክል አይደለም ብዬ ነው ማሰብ። ብዙ ጊዜ ተከላካይ ያልቀየሩባቸው የጨዋታ አጋጣሚዎች አላስታውስም። በየጨዋታው ተከላካዮችን የሚቀያይሩ አሰልጣኝ ናቸው። በየጨዋታው ተከላካዮችን የሚቀይሩ ከተቀያሪ ወንበር የሚቀይሩ ናቸው። ሁሉም የሚዳረስ አይነት ስሜት ያለው የቅያሪ አይነት ስሜትን እያየውባቸው ገኛለሁ። ትዝ ካላችሁ አድማጮች የማተላይ ማንቸስተር ዩናይትድ ደጋፊዎች በሰር አሌክዛንደር ቻትማን ፈርጉሰን
ዩናይትድ ከጎዳና ላይ አንድ ጎዳና ተዳዳሪ የነበረ ተጫዋችን አመጣና ስኳድ ውስጥ ቀላቀለ። ቤቤ ይባላል። አሁን እንደውም ሬዮ ቫልካኖ የተጫወተን ቤቤ ነው ሙሉ ስሙ። ቲያጎ ማኑኤል ዲያዝ ኮሪራ ነው፣ ግን በአጭሩ ቤቤ ሲባል እናስታውሰው እና ታለንት አለው ተብሎ እናስታውስ ነበር። እና ይህንን ትላንትና የማንቸስተር ዩናይትድ ጨዋታ ለተመለከቱ ነው እንግዲህ ማስታወስ የምፈልገው። እነ ኦበርተን የሚባል ተጫዋች የማንቸስተር ዩናይትድ ስኳድ ማይመጥን የማንቸስተር ዩናይትድ ክብርን ማይመጥኑ እነ ቤቤ ክሮሶቻቸው እንዴት ነበር ወደ ላይ ክሮስ ያደረጉ። ማንቸስተር ዩናይትድ ባሰለፈባቸው ጨዋታዎች ላይ ክሮሱ ከተቃራኒ ግብ ብረት አልፎ ፎሪ የሚወጣበት ቅጽበት ነበር የምታስታውሱ ካላችሁ የማንቸስተር ዩናይትድ ደጋፊዎች። እነ ቤቤ እነ ኦበርተን ትላንትናም በፕሪሚየር ሊጉ በቅጡ ተጫውቶ ማያቅ ልጅ በጉዳት እና በአፍሪካ ዋንጫ ስኳድህ ዴብዝህ ጠቦ ከሁሉም ሰው ጋር ተጣልተ ሳንቾን አልፈልግም ብለ ራሽፎርድን አልፈልግም ብለ አንቶኒን አልፈልግም ብለ ማንታቶ የሚባል ተጫዋች አመተ ጭራሽ ክሮስ ሲያደርግ አማተር የሆነ ክሮስ። እኔ ያላረገውም እንደዚህ አይነት ክሮስ አላረግም። እኛ በኮልፌ ተጫውተናል አይደል፣ ተሸንፈናል በአርቲስቶች። ግን የነበረን የኳስ ቅብብል ቢያንስ ትንሽ ኖሃው እንዳለህም ትመለከታል። እንደዚህ አይነት ስኳድ ይዘህ ነው እንዴ ታዲያ እቅድ የምታስገባው? የአፍሪካ ዋንጫ እኮ ሰደንሊ አይደለም እኮ በድንገት እኮ አይደለም እኮ ከዲሴምበር እስከ ጃንዋሪ የሚከናወነው እኮ ኦልሬዲ ስኬጁልድ። አንተም ያንን ማኔጃ ማድረግ አለብህ። አማድ ዜግነቱ ጃፓናዊ አይደለም። ማዝራዊ ዜግነቱ እኮ እስራኤላዊ አይደለም እኮ። ኤምቤሞ ዜግነቱ ካናዳዊ አይደለም እኮ። የአፍሪካ ዜጎች እንደሆኑ ይታወቃል። ያንን ያማከለ እቅድ ልትቀርጽ ይገባል። ይሄ ማንቸስተር ዩናይትድ ነው። ይሄ ትልቅ ቡድን ነው። ቻምፒየንስ ሊግ ሳይሳተፍ ዩሮፓ ሊግ ሳይሳተፍ በነ ግሪንስፒ እየተሸነፈ አሁንም ብራንድነቱ ብራንድ ነው። ከሜዳ ላይ ውጭ ያለውን ብራንድ በውጤት ማስተሳሰር ደግሞ የአሰልጣኝ ኃላፊነት ነው፣ የተጫዋቾች ግዴታ ነው። ጃክ ፍሌቸርን የምታጫውተው እኮ ኤፍኤ ካፕ 4-0 እየመራ አይደለም እኮ፣ ወይም ማንታቶ የምታሰልፈው እኮ የገደልከውን ጨዋታ ነው እኮ እነዚህ ተጫዋቾች መግባት ያለባቸው እኮ። እንዴ ከወልቭስ ጋር 1-1 ሆነ ውጤት መቀየር ኖሮብህ ጎል ማስቆጠር እየፈለክ ፕሪሚየር ሊግ ያልተጫወተ ተጫዋች ታስገባለህ። ክሮሱ ወደዛ አራምባና ቆምቦ ክሮስ የሚያደርግ ተጫዋች ታስገባለህ። ሀውካም ይህ እኮ እንደ ተመልካች እንደ ደጋፊ እኮ የምትቆረቆረው ነገር እኮ ነው። አሰልጣኝ የሆነ ደግሞ በደንብ ክሪቲካሊ ማየት ይገባሃል። ቢኮዝ አንተ ነህ ሄድ ኮች። ይህንን ነገር ማየት ያለበት ይሄ ነው፣ ይህ ክፍል ነው። እና አዝኛለሁ እኔ በማንቸስተር ዩናይትድ አሁን አሰልጣኙ ቢባረሩም እኔ የሮዮ ፈርዲናንድ ሀሳብ አሁንም አይ ሪማይንድ ቫን ኒስተልሮይን ለምን አስወጣው? ቫን ኒስተልሮይ የዚህ ቡድን የኮቺንግ ስታፍ አባል ቢሆን አትሊስት የማንቸስተር ዩናይትድን ታሪክን ስመገናናነትን ያውቃል። አሁን ለመጡ ተጫዋቾች ያንን ስሜት ያጋራል። ይሄ መጀመሪያው ሚስቴክ በሩበን አሞሪም ቫን ኒስተልሮይን ማሰናበቱ ነው። አሁን ቢሰናበቱስ ማን ነው የሚያሰለጥነው ማንቸስተር ዩናይትድን? አቬለብል የሆነ አሰልጣኝ ማን ነው? ኬርቴከሩ ስለ ማንቸስተር ያውቃል፣ ስለ ካሳፒያ ያውቃል። ያ ኦኬ፣ ስለ ስፖርቲንግ ሊዝበን ሊያውቅ ይችላል፣ ስለ ማንቸስተር ዩናይትድ ግን አያውቅ። እና ተናግረዋል። አዳምጡት ገብታችሁ የማንቸስተር ዩናይትድ ደጋፊዎች ኢንተርቪያቸው። ታክቲካል ነው ብለዋል ቅያሬዎች። ኦኬ ታክቲካል ነው። ማንታቶን መቀየር ታክቲካል ነው። ፍሌቸርን መቀየር ታክቲካል ነው። ይሄ በፍጹም ልክ አይደለም። እና ኡጋርቴና ካስሜሮ ሲሰለፉ ይታወቃል የተለየ ነገር ቲሙ ክሬቲቭ እንደማይሆን። ግን ኢትስ ኖርማል አሉ። ማውንት ሲሰለፍ ከካስሜሮ ጋር ወይም ብሩኖ ሲሰለፍ ወይም ማያኖ ሲሰለፍ ክሬቲቪቲው ጥሩ ነው። ግን የፍሉዲቲ ችግር ነበረብን ብለዋል። ኦኬ ታዲያ የክሬቲቪቲ ችግር ነበረብን፣ በጣም ስትራግል እያደረግን ነበር ብለዋል። ዶርጉ እንዲያገባል መጠበቅ ማለት እኮ የቡድን የጥራት ልኬት በምን ያህል ደረጃ ነው ያለው የሚለውን ነገር በደንብ ማየት አለብህ። እና እኔ ሀይ አሁን በቃ ቢወሰን ባይ ማለት ይበቃቸዋል። በቃ የተሰጣቸው ጊዜ ማንቸስተር ዩናይትድ ትዕግስተኛ ቡድን አይደል። እነ ዴቪድ ሞይስ በሄሊኮፕተር ይሄ ሰላማዊ ሰልፍ የወጣባቸው ዩናይትድ ትዕግስተኛ ቡድን ስላልሆነ ነው፣ የዋንጫ ቡድን ትልቅ ቡድን ስለሆነ ነው። ከፈርጉሰን በኋላ ብዙ አሰልጣኞችን የቀያየር ነው ዋንጫ ማምጣት ስላለበት ስኬታማነቱ መመለስ ስላለበት ነው። ትዕግስተኛ ብንሆንማ እንደ ሌሎቹ አሰልጣኞች 7 እና 5 4 ዓመት ጊዜ ይሰጥ ነበር። ግን ትዕግስተኛ ቡድን አይደል፣ ቶለሬት የሚያደርግህ አይደል፣ ስኬታማነቱን መደጋገም ማይሰለቸው ቡድን እና እኔ ሩበን አሞሪም ላይ ያለኝ ተስፋ ተቋርጧል በጣም። አሁን እንዳልከው ነው ሶፊ፣ አሁን በኒውካስትል ዩናይትድ
እየተጻከኩ ነው ያየሁት ኳሱንም ከጨዋታው ፊትም ፈጣሪ የሆነው ማንቸስተር ዩናይትድ ነው ያልኩት። ባለው ስኳድ ያሸንፋል። ወልቭስ ላይስ ደግሞ አንዴ ማሸነፍ አለበት ግዴታ እኮ ነው እኮ እንዴት እና የሩበን አሞሪም እና የማንቸስተር ዩናይትድ ጉዳይ ከባድ የሆነ መጥቷል። የቲሙን ችግር በደንብ የተረዱት አይመስለኝም። ታክቲካል ዲሲፕሊኖች የሚሰጡት እሳቸው ናቸው አይደል እንዴ? ግዴታቸው ነው እና ተጫዋች ጉዳት ሊያጋጥመው ይችላል። ይሄ ናቹራል ማንም ቡድን ያጋጥመዋል። ግን ፕላንህ ደግሞ በምንድን ነው? ፕላንህ በፍሌቸር ልጅ ነው? ፕላንህ በማንታቶ ነው? በፍጹም ይሄ መሆን የለበትም። በፍጹም ይሄ ማንቸስተር ዩናይትድ ይሄ ትልቅ ክለብ ነው፣ ሀያል ክለብ ነው። ይሄንን ነገር እኔ በደንብ ክሪቲካሊ ቦርዱ መመልከት አለበት ብዬ አስባለሁ። አንቶኒዮ ሲሜኒዮን ካጡ በኋላ አሁንም ሌላ ገንዘብ ለማውጣት ደግሞ ሩጫ ላይ ናቸው የሚል ዘገባዎችን ተመልክቻለሁ። ሼሽኮም ለእኔ የከሸፈ ግዢ ነው። ልክ እንዲሁ ኮሬሽ ሼሽኮም ከሽፏል። ጨዋታ መንገዳቸው ለሩበን አሞሪም የሚሆን አይመስለኝም እና ያን ዲያውሜንዴ የተባለ የአርቢ ሌፕዚግ ይቀየሩ እንደ ሚኪታሪያን አንድ አሌክስ ሳንቼዝ ይሻላል። ግን እኔ ሩበን አሞሪም በቃቸው እና አሁን ደግሞ ዛሬ በወጡ ዜናዎች ዲያውሜንዴ የተባለ የአርቢ ሌፕዚግ ተጫዋች በዘንድሮ ዓመት በ7 ጎሎችና በ4 አሲስቶች ላይ የተሳተፈ በ16 ጨዋታዎች ይህንን ወጣት ተጫዋች ለማግኘት ማንቸስተር ዩናይትድ ከፓሪስ ሰን ጀርሜን እና ከባየር ሙኒክ ጋር ፉክክር ውስጥ ገብቷል። ግን ዩናይትድ ደግሞ ሲጠራ ተጫዋች ሲፈልግ የሚጠራው ገንዘብ ብዙ ነው። ኦልሞስት 80 ሚሊዮን ፓውንድ እየተባለ ይገኛል እና ሴሜኒዮን ካጡ በኋላ ኢሚዲየት ዝውውር ያስፈልጓል። ጥያቄ የለውም። ይሄ ምንም ጥያቄ የለውም። ያስፈልጋል፣ ዝውውር ያስፈልጋል እና አይናፋር መሆን የለብም። ቼልሲ ሲጥል አብረህ ትጥላለህ እንዴ? ይህንን በደንብ ማኔጅ ማድረግ አለብህ። አርሰናል እኮ ትላንትና እኮ ለማንቸስተር ዩናይትድ ውለታ ነው የዋለለት እኮ። ቻምፒዮንስ ሊግ መሳተፍ ቢፈልግ እኮ አስቶን ቪላን አሸንፎለታል። ከአስቶን ቪላ ጋር ያለው የነጥብ ልዩነት ዝቅ እንዲል ማንቸስተር ዩናይትድ ወልቭስን ማሸነፍ አለብህ። አስቶን ቪላ ሲሸነፍ አንተ በአንድ ነጥብ የምታጠበው ለቻምፒዮንስ ሊግ እየተሳተፍክ መሆን የለበትም። ቼልሲ 3 እኩል ሲወጣ አንተ ማብረህ ከወጣ ታዲያ ምኑን ነው ታዲያ ወልቭስን 20ኛ ደረጃ ላይ ያለውን ክለብ መግጠም ምንድን ፋይዳው ምንድን ነው? አልገባኝም። እና ይህ በአጠቃላይ ሩበን አሞሪም ላይ ያለኝ እምነት ከጨዋታ እየተመሟጠጠ መጥቷል። በጣም መጥቷል። ከለር አለው ቲሙ አይ ብሊቭ ብዙ ሙከራ በማድረግ ይሄ በማጥቃት ረገድ ላይ ቲሙ ላይ ትተማመናል። የሆነ ነገር አለው። እነ ኢምቦሞ እነ አማድ እነ ብሩኖ ባሉባቸው ጨዋታዎች ትናንትና መስታቱን ስናነሳው ግን አጠቃላይ በየጨዋታው ተከላካይ አትቀይርም እኮ በየጨዋታው ትቀይራለህ። ደግሞ ትልቅ ተከላካይ ብትቀይር ሌኒዮርን ለማስገባት አማተር የሆነ ቡድን እያደረጉት ነው እና እኔም የቀድሞ ተጫዋቾች ያሰሙትን የትችት ድምፅ እኔም ማሰማት ፈልጋለሁ እና ሩበን አሞሪም ላይ ያለኝ ተስፋ እየተሟጠጠ ነው። ቢበቃቸው ባይ ያ ደግሞ ያስገርሙሃል። ደግሞ ከሊድስ ደግሞ የሆነ ነገር አድርግ። አሁን ዩናይትድ ዘንድሮ አሁን በፓላስ ይሸንፋል ብዬ ጠብቄ ነበር፣ ወይ አቻ ይወጣል ብዬ ነበር። አሸነፈ። በሊቨርፑል ዘ ሴም ቲንግ የሆነ ነጥብ አቻ ይወጣል። ኖቲንግሃም ብራይተን በቃ በጣም ፕሪዲክቲብል አይደለም፣ ኮንሲስተንት አይደለም እና እንደዚህ አይነት ቲም ደግሞ በጣም ዋጋ ያስከፍላል። እና በሳምንት አንድ ጨዋታ እየተጫወትክ ሊግህ ላይ ዶሚናንት ካልሆንክ እና አርሰናል እኮ ብዙ ውድድሮችን እየተጫወቱ እነ ሲቲ እነ ቶትንሃም እነ ቼልሲ ይህንን አድቫንቴጅ መጠቀም አለብህ እና እኔ የትናንቱ ምሽቱ ውጤት ጨዋታ በጣም አቅሷይ ነው። አሁን አስቸጋሪው ነገር ማንቸስተር ዩናይትድ ቤት ውስጥ ያው የነገሮች መደራረብ ያመጡት ነገሮች እንዳሉ ነው። በውጤት ማጣት ሲጨመርበት ደግሞ ሌላ ኤክስፔክትድ ነው። እኔ አሁን ኒውካስል ላይ አስቶን ቪላ ላይ የሆነው ኒውካስል ላይም ቢደገም ብዙም የሚጠበቅ ነው። አሁን ወልቭስ መሆኑ ነው ጥያቄ የሚያስነሳው። ከ12 ተከታታይ ጨዋታ በኋላ አቻ ነጥብ ከወሰደብህ በጣም አስቸጋሪ ነው። የሆነ የሚሰጠውን የስነ ልቦና ጫናም ማሰብ የሚያስፈልግ ይመስለኛል እና የሩበን አሞሪም ጉዳይ ጥያቄ የሚያስነሳ ነው። ወደ ሞዴሊንግ አዎ፣ ግን ደግሞ ያሳሳል። ደግሞ የሰሩትን የአጥቂ መስመሩ ስታየው እንዴ ልጆቹ ስታያል የአጥቂ መስመሩ ስታየው ደግሞ ያሳሳል። የሆነ ማለት ሚድና ተከላካዩ ላይ ጥሩ 1-3 ተጫዋቾች ቢያመጡ መልካም ነው ብዬ አስባለሁ። እኔ ግን ይህንን ቡድን ራሳቸው በ4-3-3 ወይም በ4-2-3-1 እየተጫወቱ ቢያቆዩትና ቀጣይ ከፈለጉ የሚፈልጓቸውን ተጫዋች ሲጨምሩ ወደ ራሳቸው ሲስተም ቢመጡ አሪፍ ነው ብዬ አስባለሁ። አሁን ማንቸስተር ዩናይትድን አይተው ከሆነ ከወገቡ በላይ አሪፍ ነው። በቃ በደንብ ያጠቃል። ከወገብ በታች የለም፣ ባዶ ነው።
ከወገብ በታች ባዶ እየሆንክ ቅድም እንደውም ስናወራ ነበር ኦፍ ማይክ እነ ኢንተር ሚላን በ3 ተከላካይ ሲጫወቱ እነ ባስቶኒን እና ቼርቢን ይዘው ነው። ራሱ ሩበን አሞሪም ሲጫወት በፖርቹጋል ሊግ ፖርቹጋል ላይ ያሉ የተዋሩ ተከላካዮችን ይዘው ዊንግ ባኮቹ ተመላላሾቹ ተከላካዮች እረፍት የሌላቸው ናቸው። በእንደዚህ አይነት ያጫወት መንገድ ዲማርኮን ተመልከተው፣ ዱምፍሪስን ተመልከተው፣ ከሳጥን ሳጥን በየደቂቃው የሚያጠቁ ናቸው። ማንቸስተር ዩናይትድ እንደዚህ አይነት ተጫዋች የለው። መከላከሉን ማጥቃቱን ባላንስ አድርጎ የሚሰራ አንድ ተጫዋች የለው። ዊንግ ባኩ ላይ የሚጫወት የመሃል ተከላካይ ላይ ካውንተር አታክን መግታት የሚችል የተቃራኒ ቡድን ሳጥን ውስጥ ገብቶ የሚያደርጋቸውን ነገሮች የሚነጥቅና በፍጥነት ወደ ፊት የሚጥልና በፍጥነት ወደ መልሶ ማጥቃት እንቅስቃሴ የሚቀይር ተጫዋች የላቸውም። 6 ቁጥር ለቦታ ላይ አማካኙ አካባቢ ስቲል ብሩኖ ፈርናንዴዝም ቢኖር እንኳን ላክ ያደርጋል፣ ያጥረዋል የሆነ ነገር ከዛ ካጫወቱ መንገድ አንጻር ማለት ነው። ሶኔ ቡድኑ ካለው ኳሊቲ አንጻር 4 ተከላካይ አድርጎ 3 አማካይ 3 አጥቂ ወይም 4-2-3-1 ወይም 4-3-3 ቢጠቀም ቢያንስ የአውሮፓውን ቦታ ያጣ የአውሮፓውን ቦታ ከዛ ወይ በዛው በ4-3-3 ወይም በ4-2-3-1 ትቀጥላለህ፣ ተጨማሪ ተጫዋች ጨምራ። አለበለዚያ ደግሞ ወደዛኛው እመጣለሁ ካልክ ደግሞ ቢያንስ እያንዳንዱ ቦታ ላይ አድ የሚያደርግ ቫልዩ አድ የሚያደርግ 2-3 ተጫዋች ያስፈልጋል። መሀል ተከላካይ ላይ 1 ወይም 2 ተጫዋች፣ ዊንግ ባክ ላይ 1 ወይም 2 ተጫዋች ያስፈልጋል። አሁን ያሉት ተጫዋቾች ኑኖ ሜንዴዥ እኮ ነው የእሳቸው ዊንግ ባክ የነበረው እኮ ያውም በፖርቹጋል ማለት ነው። ማንንም በኑኖ ሜንዴዥ ደረጃ ያለ ተጫዋች በኑኖ ሜንዴዥ ግማሹን እንኳን ይሆናል እንደ ዲየጎ ዳሎት ይሆናል እንደ ፓትሪክ ዶርጉ ከየት መጥቶ። ስለዚህ እኔ የሩበን አሞሪም ሀሳብ ጥሩ ነው፣ ግን መቼም አውቶቡስ ተራ ሄደ ባቡር አትጠብቁም፣ ወይም ባቡር ጣቢያ ሄደ አውቶቡስ አትጠብቅም። ጠብ የሚል ነገር የለውማ። ሶ አጥቂው እኔ አጥቂው ያሳሳኛል። የማንቸስተር ዩናይትድ አጥቂ የአጥቂ መስመር ትንሽ ነገር ትንሽ መሞረር ነው የሚፈልግ። በጣም ከፍ ያለ ኤክስጂ ሬት ያለው ብዙ ሹት የሚያደርግ ብዙ ኢላማውን የጠበቀ ሙከራ የሚያደርግ ብዙ ክሬቲቪቲ ያለው አንደኛ ደረጃ ላይ ተቀመጠ። በእነዚህ ሁሉ ነው ሶ ያሳሳል። ይሄ ቦታ ከኋላ ለሳቸው የሚሆን ያጫወት መንገድ የሚሆን እንደ ባሌባ የሎይት አንደርሰን አይነት ተጫዋች ቢመጣ ኳሊቲ ያለው 6 ቁጥር ላይ ቦክስ ቱ ቦክስ ሳይደክመው የሚጫወት ላይክ ዲክላን ራይስ አይረስ ባር ያለው የባሌባ ራሱ ባሌባ ከሳጥን ሳጥን በየደቂቃው የሚጫወትልኝ የሚያጥቃለ ተጫዋች መከላከሉን ማጥቃቱን ባላንስ የሚያደርግ ተጫዋች ቢኖር እንደ አይነት ተጫዋቾችን ቢያመጡ በቀጣይ ክረምትና ቢያስተካክሉ ቡድን ጥሩ ይሆናል ብዬ አስባለሁ። ግን አሁን በያዙት መንገድ ግን ራሳቸውን በራሳቸው እየገዘገዙ ነው። ማንም አይደለም እየገዘገዛቸው ያለው ተጫዋችም አይደለም ክለቡም አይደለም ደጋፊም አይደለም፣ ራሳቸውን በራሳቸው ነው እየጣሉ ያሉት። ቀላሉ ነገር ማድረግ እያቃታቸው በቀላሉ መንገድ ስራዎችን ሰርተው መጨረስ እያለባቸው። ከመሸጋገሪያ በኋላ ስንመለስ ባጭሩ የቸልሲን ጉዳይ እናነሳለን። ኢንዞ ማሬስካ ሊያሰናብት እንደሚችል ትግስት አልባው ቸልሲ እየተዘገበ ነው ያለው።